ትናንት የኢራን ሕዝብ ሆይ አለውልህ እኔ ነፃ አወጣሃለሁ ሲሉ የነበሩት ፕሬዚዳንት ዶናልድ ትራምፕ ዛሬ ያንኑ ሕዝብ እንደ ቅጠል እያረገፉት ይገኛሉ ተብለው መወቀስ ጀምረዋል። ኢራን የኒውክሌር ባለቤት መሆን የለባትም፣ ለዓለም ስጋት ትሆናለች የሚሉት ኔታንያሁ ዛሬ የሀገሪቱ የትምህርት ቤት ተቋማትን እንደ ኒውክሌር ሳይት ቆጥረው እየደበደቡት ይገኛሉ። አሁን ጦርነቱ የዓለም አቀፍ የጦርነት ሕግጋት ላይ ጥያቄ እያስነሳ ይገኛል። አሜሪካ ራሷ ፈርማ ያጸደቀችው የጄኔቫ ስምምነት በጦርነት ወቅት ትምህርት ቤቶችና ሲቪል ተቋማት በፍጹም ሊነኩ እንደማይገባ በአንቀጽ 52 ላይ ተደንግጓል። ነገር ግን እስካሁን 750 ትምህርት ቤቶችና ከ300 በላይ ተማሪዎች በአሜሪካና እስራኤል ጥቃት ተገድለዋል። ትናንት የሕፃናት መጫወቻ የነበሩት ትምህርት ቤቶች ዛሬ የለቅሶ አደባባይ ሆነዋል። የእውቀት መገበያያ የነበሩት ክፍሎችም የሞት ሸለቆ ሆነዋል። ይህ ድርጊት በእርዳታና በዲሞክራሲ ስም የኢራንን የወደፊት ዕጣ ፈንታ ሆነ ተብሎ የማውደም ተግባር እንደሆነ የሕግ ባለሙያዎች እየተናገሩ ይገኛሉ። ገለልተኛ ተብላ የምትታወቀውና የሕግ ምሁር የሆነችው አላና ትራቫርስ ስለዚህ ጉዳይ ስትገልጽ የአሜሪካ አስተዳደር ዓለም አቀፍ የሰብአዊ መብት ሕግጋትን በንቀትና በማን አለብኝነት እያፈረሰው ይገኛል ትላለች። ትራምፕ ኢራንን ወደ ድንጋይ ዘመን እመልሳታለሁ በማለት የሰጡት ማስጠንቀቂያ ሀገሪቱ ለዓለም አቀፍ የሕግ ደንቦችና ለሰው ልጅ ክብር ያላትን ንቀት የሚያሳይ ነው ሲሉ ይሞግታሉ። የሚገርመው ግን ትላለች ምሁሯ፣ የሚገርመው ግን ኢራን በእውነተኛ የድንጋይ ዘመን ወቅት እንኳ የስልጣኔና የፈጠራ መገኛ ነበረች። ይህ የትራምፕ ንግግር ግን 90 ሚሊዮን ሕዝብ ያላትን ሀገርና ታሪክ ዝቅ አድርጎ የመመልከት የአስተሳሰብ ውጤት ነው ስትል የጦርነቱን አካሄድ በእጅጉ ትቃወማለች። ይህ ሁኔታ የዓለም አቀፍ ሕግጋትን ወደ ጦር መሳሪያነት መቀየር ወይም ዋርቲፊኬሽን በማለት በጽኑ ኮንነዋለች። የጦርነቱ ሰለባዎች ቁጥር በየቀኑ እየጨመረ ሲሆን የኢራን የትምህርት ሚኒስትር አሊሬዛ ካዜሚ በሰጡት መግለጫ እስካሁን ያሉትን መረጃዎች ይፋ አድርገዋል። እንደ ሚኒስትሩ ገለጻ ጦርነቱ ከተጀመረበት ከየካቲት 28 ጀምሮ ባስኬትቦል ሲጫወቱ የነበሩ 20 ተማሪዎችን ጨምሮ እስካሁን ድረስ 310 ተማሪዎች በአሜሪካና እስራኤል ጥቃት ተገድለዋል። ከዚህም በተጨማሪ ከ210 በላይ መምህራን ለከባድ የአካል ጉዳት የተዳረጉ ሲሆን ይህ ጥቃት ሆነ ተብሎ በትምህርት ተቋማት ላይ ያነጣጠረ ነው። መረጃዎች እንደሚያሳዩት በየቀኑ በአማካይ 87 ሕፃናት ለሞትና ለጉዳት እየተዳረጉ ሲሆን የዓለም አቀፉ ማህበረሰብ ዝምታ ግን ነግበኔ ያስብላል ይላሉ። ታዲያ ይህንን ኢፍትሐዊ ጦርነት ያልደገፉት አውሮፓውያንም ከአሜሪካ ጋር ያላቸው ርቀት ከቀን ወደ ቀን እየሰፋ መጥቷል። አሁን ደግሞ ፈረንሳይ ከአሜሪካ ጋር ያላትን ግንኙነት ይበልጥ ያራርቋል የተባለውን እርምጃ ወስዳለች። ፈረንሳይ የአትላንቲክ ማዶ ጥምረት ኔቶ ዋስትናነቱ እያከተመ መሆኑን በማመን በአህጉሪቱ የራስ ገዝ መከላከያና ገለልተኛ የውጭ ፖሊሲ እንዲጠናከር የሚገፋፋ እርምጃ የወሰደች ሲሆን በሀገር አሜሪካ የነበራትን የወርቅ ክምችትም ሙሉ በሙሉ አውጥታለች። ያወጣችበት መንገድ ደግሞ ብዙዎችን አስገርሟል። ስለዚህ ጉዳይ በኋላ በስፋት እንመለስበታለን። በዛሬው ዝግጅታችን በመካከለኛው ምስራቅ እየተካሄደ ባለው ወታደራዊ ግጭት ዙሪያ የሚነሱ ዓለም አቀፍ የሕግ ጥያቄዎችንና የታዩ ዲፕሎማሲያዊ ለውጦችን በዝርዝር እንቃኝላቸዋለን። የሕግ ምሁሯ አላና ትራቨርስ የአሜሪካ አስተዳደር በኢራን ላይ እየተከተለ ያለው አካሄድ ዓለም አቀፍ የሰብአዊ መብት ሕግጋትንና የጄኔቫ ስምምነቶችን በከፍተኛ ሁኔታ እየጣሰ መሆኑን የሞገተችበትን ሀሳብ እናቀርብላቸዋለን። ምሁሯ ትራምፕ የተጠቀሟቸው ንግግሮች የአንድን ሀገር ታሪክና የሕዝብ ማንነት ዝቅ አድርገው የሚመለከቱና ሕግን ወደ ጦር መሳሪያነት የመቀየር ወይም ዋርቲፊኬሽን ስልት እንደሆነ የገለጸችበትን አስገራሚ መረጃ እንመለከታለን። ከዚሁ ጋር ተያይዞ በትምህርት ተቋማትና በንጹሐን ዜጎች ላይ የደረሰው ጉዳት ያስከተለው ዓለም አቀፍ የሞራል ቀውስ አውሮፓውያን ከአሜሪካ ጋር ያላቸውን ስትራቴጂካዊ ግንኙነት እንዲፈትሹ እንዴት እንዳስገደዳቸው እንመለከታለን። በተለይም ፈረንሳይ የኔቶ ጥምረት ዋስትናነቱ እየቀነሰ መምጣቱን በማመን የአውሮፓን የራስ ገዝ መከላከያ ለማጠናከርና ከዋሽንግተን ትዕዛዝ ውጪ ገለልተኛ የውጭ ፖሊሲ ለመከተል የወሰደችውን ወሳኝ እርምጃ በዝርዝር እናያለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ስለዚህ ጉዳይ የሚሰማችሁን ሀሳብ አስተያየትም እንድታቀርቡልን እንጠይቃለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። እንደ አውሮፓውያን አቆጣጠር በ1977 በጸደቀው የጄኔቫ ስምምነት ፕሮቶኮል 1 አንቀጽ 52 መሰረት እንደ ኃይል ማመንጫ ጣቢያዎችና ድልድዮች ያሉ ሲቪል ተቋማት በማንኛውም ሁኔታ ጥበቃ ሊደረግላቸው የሚገባ ቢሆንም አሜሪካ ግን ይህንን ሕግ እየጣሰች ትገኛለች። በ10 ሚሊዮኖች የሚቆጠሩ የኢራን ሲቪሎችን መሰረታዊ ፍላጎት ለማሟላት አስፈላጊ የሆኑ መሰረተ ልማቶችን ኢላማ በማድረግ ዓለም አቀፍ የሰብአዊ መብት ሕግ በግልጽ እየተጣሰ መሆኑን በኩዊንስ ዩኒቨርሲቲ ቤልፋስት የሕግ ምሁር የሆነችው አላና ትራቨርስ ትናገራለች።
በተጨማሪም የአሜሪካ ጦር በፋርስ ባህረ ሰላጤ ሀገሮች በሚገኙ ሆቴሎች ውስጥ ወታደሮቹን ማስፈሩ የአካባቢውን ሲቪሎች እንደ ሰው መከላከያ ወይም ሂውማን ሺልድስ በመጠቀም ዓለም አቀፍ ሕግን መጣስ መሆኑን ምሁሯ በጽኑ ኮንናለች። ጦርነቱ ከተጀመረ 40 ቀን ሊሞላው ቢቆጠርም እስካሁን ግን የአሜሪካ የጦርነት ግቦችን ለመለየት አስቸጋሪ መሆኑንና ይልቁንም በሲቪል መሰረተ ልማቶች ላይ ያነጣጠረ ጥፋት እየታየ መሆኑን ጠቁማለች። አሜሪካና እስራኤል ስጋትን ከማስወገድ ይልቅ በሲቪል ተቋማት ላይ ጦርነት በመክፈት ዓለም አቀፍ ስርዓቱን አደጋ ላይ የሚጥልና ንጹሐን ዜጎችን ዋጋ የሚያስከፍል ህገወጥ አካሄድ እየተከተሉ መሆናቸውን ምሁሯ ትሞግታለች። በጦርነቱ ሳቢያ እየደረሰ ያለው ሰብአዊ ጥፋት በቁጥር ሲገለጽ እጅግ አሰቃቂ መሆኑን የህግ ምሁሯ ያቀረበችው መረጃ ያሳያል። እስካሁን ከ15000 በላይ የአየር ጥቃቶች ተፈጽመው 1900 ሰዎች ሲገደሉ 20000 ደግሞ ቆስለዋል። ከእነዚህ መካከል 750 ትምህርት ቤቶችና 60 ሆስፒታሎች ጉዳት የደረሰባቸው ሲሆን በዓለም አቀፍ የጤና ደህንነት ላይ ሲሰራ የነበረው ፓስተር ኢንስቲትዩትም መመታቱ የጥፋቱን አድማስ ያሳያል። በጦርነቱ 23ኛው ቀን ብቻ 2100 ህጻናት መገደላቸውን ወይም መቁሰላቸውን የገለጹት ትራቨርስ ይህም በቀን በአማካይ 87 ህጻናት ለጥቃት እየተዳረጉ መሆኑን የሚያሳይ አሳዛኝ አሃዝ መሆኑን ጠቅሰዋል። በተለይም በደቡባዊ ኢራን በሚናብ ከተማ በሚገኝ አንድ ትምህርት ቤት ውስጥ ከ170 በላይ ህጻናት እንዲሁም ባስኬትቦል ሲጮቱ የነበሩ 20 ሴት ተማሪዎች በአንድ ጊዜ መገደላቸው ጦርነቱ በንጹሃን ላይ ያነጣጠረ ለመሆኑ ትልቅ ማሳያ ነው ይላሉ። ከዚሁ ጋር ተያይዞ የኢራን የትምህርት ሚኒስትር አሊሬዛ ካዚሚ በሰጡት የቴሌቪዥን ቃለ ምልልስ ደግሞ የአሜሪካና የእስራኤል ጥምር ጦር በከፈቱት ጦርነት እስካሁን 310 ተማሪዎችና መምህራን መገደላቸውን በይፋ አረጋግጠዋል። ሚኒስትሩ እንዳሉት በሺዎች የሚቆጠሩ የትምህርትና የአስተዳደር ክፍሎች እንዲሁም የመዝናኛ ካምፖችና የስፖርት ተቋማት በከፊል ጉዳት ደርሶባቸው ወይም ሙሉ በሙሉ ፈርሰው ከጥቅም ውጭ ሆነዋል። ከእነዚህም ውስጥ 750 ያሉ ትምህርት ቤት መሆናቸውን የጠቀሱት ሚኒስትሩ በተለይም ሆርሙዝጋን፣ ማርካዚ፣ ቴህራንና ምስራቅ አዘርባጃን ግዛቶች በትምህርት መሰረተ ልማት ላይ የደረሰውን ጥቃት በከፍተኛ ሁኔታ ያስተናገዱ ክልሎች መሆናቸውን ገልጸዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግጂ ለተማሪዎቹ ፍትህን በህግ ለመጠየቅ ከተለያዩ ዓለም አቀፍ ድርጅቶች በተለይም ከዩኔስኮና ከዩኒሴፍ ጋር የቅርብ ግንኙነት እያደረገ መሆኑንም ካዚሚ አብራርተዋል። አሜሪካና እስራኤል ሆነ ብለው የኢራንን የሲቪል መሰረተ ልማትና የኃይል ተቋማትን ኢላማ ማድረጋቸው የሀገሪቱን የወደፊት ተስፋና የትምህርት ስርዓት ለማናጋት የታቀደ ስልታዊ ጥቃት መሆኑን ሚኒስትሩ በንግግራቸው አጽንኦት ሰጥተውታል። ከ100 በላይ የህግ ምሁራን በጋራ ባወጡት ግልጽ ደብዳቤ ደግሞ በአሜሪካና በእስራኤል ባለስልጣናት የሚቀርበውን ራስን የመከላከል ጥያቄ የሚያረጋግጥ ምንም አይነት ተጨባጭና አፋጣኝ ስጋት ከኢራን በኩል እንዳልነበረ በዝርዝር አረጋግጠዋል። ደብዳቤው በተጨማሪም የአሜሪካ መከላከያ ሚኒስትሩ ፔት ሄግሴት ከፍተኛ የጦር መኮንኖችን በማባረርና የዓለም አቀፍ ህግ ተገዥነትን በማዳከም የጀመሩትን ያለ ገደብ የማጥቃት አካሄድ ለሲቪል ጉዳቶች መበራከት ዋነኛ ምክንያት መሆኑን አስጠንቅቀዋል። የህግ ባለሙያዎችን ከውሳኔ ሰጭነት ማግለል፣ ወታደሮች ያለምንም የህግ ገደብ በንጹሃን ላይ ጥቃት እንዲፈጽሙ በር የከፈተ አደገኛ አካሄድ መሆኑን ምሁራኑ በደብዳቤያቸው በጥብቅ አሳስበዋል። ይህ አይነቱ አካሄድ የዓለም አቀፍ ስርዓቱን የሚያፈራርስና ሀያላን ሀገራት ያሻቸውን እንዲያደርጉ ፈቃድ የሚሰጥ በመሆኑ በህግ ምሁራኑ ዘንድ ከፍተኛ ተቃውሞና ወቀሳ ተሰንዝሮበታል። ጦርነቱ ያስከተለው የሞራል ውድቀት በሃይማኖት መሪዎችን ዘንድ ያልተለመደ ተቃውሞ ያስነሳ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ አሜሪካና እስራኤልን በጽኑ በማውገዝ መልእክት ማስተላለፋቸው የዚህ የጦር ወንጀል አንዱ ለመሆኑ ይጠቀሳል። ጳጳሱ እጆቻቸው በደም የተጨማለቁ መሪዎችን ጸሎት እግዚአብሔር እንደማይቀበለው በመግለጽ በንጹሃን ላይ የተፈጸመ ያለውን ግፍ በሃይማኖታዊና በሞራል ደረጃ እንደማይቀበሉት በይፋ ለዓለም ህዝብ አስታውቀዋል። በተመሳሳይ ሁኔታ ከ2008 ጀምሮ የአሜሪካ ወታደራዊ አገልግሎት ኃላፊ የሆኑት ሊቀ ጳጳስ ቲሞቲ ብሮግሊዮ ፔት ሄግሴትን በመቃወም ወታደሮች ፍትሐዊ ባልሆነ ጦርነት ላይ ያላቸውን ተሳትፎ እንዲቀንሱ መክረዋል። ይህ ማለት ብሮግሊዮን የመሰሉ ወግ አጥባቂ የሃይማኖት መሪዎች በዚህ ደረጃ መቃወማቸውና ድምፃቸውን ማሰማታቸው የጦርነቱ አሳሳቢነትና የሰብአዊ መብት ጥሰቱ ምን ያህል የከፋ ደረጃ ላይ መድረሱን የሚያሳይ ትልቅ ማሳያ መሆኑ ተገልጿል። የሃይማኖት አባቶቹ ወቀሳ ጦርነቱ የፖለቲካ ግብ ብቻ ሳይሆን የህሊናና የሰብአዊነት ቀውስ መሆኑን የሚያረጋግጥ ሲሆን የአሜሪካና የእስራኤልን ድርጊት በታሪክና በሞራል ፊት ተጠያቂ የሚያደርግ ጠንካራ ምስክርነት ሆኖ ቀርበዋል። እስራኤል በሊባኖስ ላይ የጋዛ አይነት ጥፋት እንደምታመጣ ይዛተችው ዛቻና ደቡባዊ ሊባኖስን ዘላቂ ግጭት ውስጥ ለማቆየት የምታደርገው ጥረት ሌላኛው የዓለም አቀፍ ህግ ጥሰት መሆኑን ምሁሯ ትራቨርስ በስፋት ትተቻለች። እስራኤል የጄኔቫ 4ኛው ስምምነት አንቀጽ 53ን ለወታደራዊ አስፈላጊነት በማሳበብ ሰዎችን ለማፈናቀል እንደ ሽፋን እየተጠቀመችበት እንደሆነና ይህም የአንቀጽ 49 ግልጽ ጥሰት መሆኑን ምሁሯ በዝርዝር አብራርታለች። በሉዓላዊ የባዕድ ሀገር መሬት ላይ ህጋዊ የመከላከያ ቀጠና የሚባል ነገር የለም ያሉት ትራቨርስ እነዚህ ድርጊቶች ተጨማሪ የጦር ወንጀሎች መሆናቸውንና
ይሁንና እስራኤል ወራሪ ኃይል መሆኗን ለመቀበል ፈቃደኛ አለመሆኗን ኮንነዋል። በጋዛ የተፈጸሙ ጥፋቶች ተጠያቂ ሳይኖርባቸው መታለፋቸው አሁን በኢራንና በሊባኖስ ላይ ለሚታየው ህገወጥነት ቀጥተኛ መንገድ መክፈቱንና ዓለም አቀፉ ማህበረሰብም ከስጋት መግለጫ ባለፈ እርምጃ እንዲወስድ ጥሪ አቅርበዋል። ተጠያቂነትና ካሳን ለማረጋገጥ የሚሰሩ ድርጅቶች ይህንን ሁኔታ በቅርበት እየተከታተሉት ሲሆን የሲቪል መብቶች አሰራር እንዲዳበርና የጦር ወንጀለኞች በህግ ፊት እንዲቀርቡ ግፊት እያደረጉ መሆኑን ምሁራ በገለጻቸው መጨረሻ ላይ አጽንኦት ሰጥተው ተናግረዋል። የኢራን ህዝብ በዚህ እብደት በተሞላበትና ህገወጥ በሆነ ጦርነት ውስጥ ህልውናውን ለማቆየት እየታገለ መሆኑንና ከዚህ የተሻለም የሰላም ህይወት እንደሚገባው ትራቨርስ ትገልጻለች። ይህንን ትርጉም የለሽ ጦርነት ማቆምና ይህንን ጦርነት የከፈቱት አካላት ሁሉ በህገወጥ ተግባራቸው ምክንያት የሚመጣውን ሙሉ ውጤት እንዲጋፈጡ ማድረግ የወቅቱ ቀዳሚ ተግባር መሆኑ እንዳለበትም ጥሪ አቅርባለች። በጥቅሉ የህግ ምሁሯ አላና ትራቨርስና የኢራን የትምህርት ሚኒስቴር ያቀረቧቸው መረጃዎች በጋራ ሲታዩ ጦርነቱ ሆነ ተብሎ በትምህርት ተቋማትና በሲቪል መሰረተ ልማቶች ላይ ያነጣጠረ መሆኑን የሚያረጋግጡ በርካታ ማስረጃዎችን የያዙ ናቸው። በየቀኑ በአማካይ 87 ህጻናት ለሞትና ለጉዳት መዳረጋቸው እንዲሁም በመቶዎች የሚቆጠሩ ትምህርት ቤቶችና ሆስፒታሎች መውደማቸው የጦርነት ህግጋትንና የሰው ልጅ ክብርን ያላገናዘበ የጥፋት ዘመቻ እየተካሄደ መሆኑን በግልጽ ያሳያል። የዓለም አቀፉ ማህበረሰብ ዝምታ ነግበኔ የሚያሰኝና የህግ የበላይነትን ዋጋ ቢስ የሚያደርግ መሆኑን ምሁራኑ አስጠንቅቀው ጦርነቱን የከፈቱት አካላት ለፈጸሙት የጦር ወንጀል በህግ ፊት ተጠያቂ ሊሆኑ እንደሚገባ አሳስበዋል። ከካቶሊክ ቤተክርስቲያን መሪዎች እስከ ህግ ባለሙያዎች ድረስ የቀረቡት ተቃውሞዎች ጦርነቱ በምንም አይነት መስፈርት ፍትሐዊ አለመሆኑንና ሰላማዊ ሰዎችን ለከፋ ስቃይ እየዳረገ መሆኑን የሚያረጋግጡ ጠንካራ ድምጾች ሆነው ቀርበዋል። በመሆኑም በኢራን ምድር እየደረሰ ያለው ይህ መጠነ ሰፊ ጥፋት በአስቸኳይ እንዲቆምና ዓለም አቀፍ የህግ የበላይነት እንዲረጋገጥ የሚጠይቁ ድምጾች በየቀኑ የበረቱ መምጣታቸውን ከቀረቡት መረጃዎች መረዳት ይቻላል። በሌላኛው መረጃችን የፈረንሳይን ጉዳይ እናገኛለን። የፈረንሳይ ማዕከላዊ ባንክ በአሜሪካ የፌዴራል ሪዘርቭ ካዝና ውስጥ ለብዙ ዓመታት ተቀምጦ የነበረውን 129 ቶን የወርቅ ክምችት በይፋ ማስወጣቱን አስታውቋል። ይህ እርምጃ የተወሰደው በፈረንሳይና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት በኢራን ጉዳዮች ምክንያት በከፍተኛ ሁኔታ በሻከረበት ወቅት መሆኑ ተገልጿል። ፈረንሳይ ወርቋን ከአሜሪካ ያስወጣቸው በአትላንቲክ ማዶ ያለውን የኢኮኖሚ ጥገኝነት ለመቀነስ በማለም እንደሆነ ተነግሯል። አሁን ላይ የአገሪቱ መላው የወርቅ ክምችት በፓሪስ በሚገኘው ላሶተሬን በተባለ የመሬት ውስጥ ካዝና ውስጥ እንዲቀመጥ ተደርጓል። ፈረንሳይ ወርቋን ከአሜሪካ ለማስወጣት የተጠቀመችበት ዘዴ እጅግ ብልህነት የተሞላበትና ዲፕሎማሲያዊ ውዝግብን ያስቀረ ነበር ተብሏል። ወርቁን በአውሮፕላን ጭኖ ከማጓጓዝ ይልቅ በኒውዮርክ የነበረውን 129 ቶን ወርቅ በወቅቱ ባለው የገበያ ዋጋ በዶላር ሸጣው ገንዘቡን ወደ አውሮፓ አዘውራለች። ከዚያም ወዲያውኑ በአውሮፓ ገበያ ላይ ወርቅ መልሳ በመግዛት ክምችቷን በፓሪስ በሚገኘው ካዝና ውስጥ እንዲቀመጥ አድርጋለች። ይህ ዘዴ ወርቁን ለማጓጓዝ የሚጠይቀውን ከፍተኛ የደህንነትና የትራንስፖርት ወጪ ያስቀረላት ሲሆን ከአሜሪካ አስተዳደር ጋር ሊፈጠር የሚችለውን ወርቄን መልሱልኝ የሚል የፖለቲካ ንትርክና ዲፕሎማሲያዊ ጫና ለማለፍ አስችሏታል። እንደ ጀርመን ያሉ ሀገራትም የወርቅ ክምችታቸው በአሜሪካ ካዝና ውስጥ መቆየቱ ስጋት እየፈጠረባቸው ባለበት በዚህ ወቅት ፈረንሳይ ቀድማ ወርቋን በእጇ ማስገባቷ ራሷን ችላ ለመቆም ያላትን ቁርጠኝነት ያሳያል ተብሏል። አሜሪካ የምትከተለው የማይገመት የውጭ ፖሊሲ ፈረንሳይን ስጋት ላይ የጣላት ሲሆን ወርቁን ወደ ሀገር ቤት ማምጣቷ ለሀገራዊ ደህንነቷ እንደ ዋስትና ተቆጥሯል። ይህ ውሳኔ ፈረንሳይ በአሜሪካ ላይ ያላትን የፋይናንስ እምነት እየቀነሰች መሆኑን የሚጠቁም ግልጽ ምልክት ነው። በአጠቃላይ ፈረንሳይ በአሜሪካ የነበራትን 2437 ቶን የሚጠጋ አጠቃላይ የወርቅ ክምችት አሁን ሙሉ በሙሉ በፓሪስ ካዝና ውስጥ እንዲጠቃልል አድርጋለች። ይህ ማለት ፈረንሳይ ከእንግዲህ ወዲህ የወርቅ ሀብቷን ለማግኘት አሜሪካን አትማጸንም ወይም ከአሜሪካ ጋር በምትገባው ግጭት ወርቋ እንደ ፖለቲካ መጫወቻ አያያዝባትም ማለት ነው። እርምጃው ፈረንሳይ በአውሮፓ ያላትን የኢኮኖሚ መሪነት የሚያጠናክር ከመሆኑም ባለፈ ሌሎች የአውሮፓ ሀገራትም ተመሳሳይ እርምጃ እንዲወስዱ መንገድ የሚከፍት ነው። በአሜሪካ ላይ የተወሰደው ይህ እርምጃ ፓሪስ ከዋሽንግተን ተጽዕኖ ወጣ የራሷን ገለልተኛ የውጭ ፖሊሲና የኢኮኖሚ ዋስትና ለመገንባት መወሰኗን የሚያረጋግጥ የታሪክ ምዕራፍ ሆኖ ተመዝግቧል። ፈረንሳይ በአስቸኳይ የወሰደችው ይህ እርምጃ በኢራን ጦርነት ምክንያት ከአሜሪካ ጋር የተፈጠረውን ከፍተኛ የፖሊሲ ልዩነት ተከትሎ የመጣ ውሳኔ እንደሆነ ይነገራል። ፓሪስ ዋሽንግተን በመካከለኛ ምስራቅ የምትከተለው የኃይል እርምጃና በኢራን ላይ የከፈተችው ጦርነት የቀጠናውንና
የአውሮፓን ደህንነት አደጋ ላይ ይጥላል የሚል ጽኑ እምነት አላት። ይህ በሁለቱ ሀገራት መካከል የተፈጠረው የዲፕሎማሲ ስንጥቅ ፈረንሳይ የኢኮኖሚ ዋስትናዋን በአሜሪካ እጅ ላይ ጥላ መቆየት እንደሌለባት እንድትወስን አስገድዷታል። በመሆኑም ወርቁን የመሸጥና በአውሮፓ ገበያ የመተካት ስልታዊ እርምጃ አሜሪካ ሀብቷን እንደ ፖለቲካ መጫወቻ እንዳትጠቀምባት አስቀድሞ ለመከላከል የተደረገ ብልህ አካሄድ ነው። ይህ ውሳኔ ፈረንሳይ ከአሜሪካ የሚመጣባትን ማንኛውንም አይነት የኢኮኖሚ ተጽዕኖ ለመቋቋም ያላትን ቁርጠኝነት ያሳያል የተባለ ሲሆን በሁለቱ ሀገራት መካከል ለ80 ዓመታት የቆየውን የማይናወጥ ወዳጅነት ወደ አዲስና አስቸጋሪ ምዕራፍ አሸጋግሮታል ተብሏል። የፈረንሳይ ድርጊት አሜሪካ በዓለም አቀፍ ደረጃ ያላትን የፋይናንስ የበላይነትና የዶላር ተሰሚነት በእጅጉ የሚገዳደር እንደሆነ ባለሙያዎች ይናገራሉ። ፓሪስ ወርቋን ማስወጣቷ ሌሎች የአውሮፓ ሀገራትም በአሜሪካ ባንኮች ላይ ያላቸውን እምነት እንዲጠራጠሩና ተመሳሳይ እርምጃ እንዲወስዱ መንገድ የሚከፍት አደገኛ ቅድመ ሁኔታ ነው። ይህ ደግሞ በኒውዮርክ የፌዴራል ሪዘርቭ ካዝና ውስጥ የሚገኘው የውጭ ሀገራት ሀብት በከፍተኛ ሁኔታ እንዲቀንስ በማድረግ አሜሪካ በዓለም የኢኮኖሚ ስርዓት ላይ ያላትን የቁጥጥር አቅም ያዳክመዋል ተብሏል። በተጨማሪም ፈረንሳይ የ15 ቢሊዮን ዶላር ትርፍ ያገኘችበት ይህ የወርቅ ማጓጓዝ ዘዴ አሜሪካ የራሷን የገንዘብ ገበያ ለመቆጣጠር የምታደርገውን ጥረት የሚያወሳስብና የዶላርን ዋጋ ሊያናጋ የሚችል የገበያ ግፊት ይፈጥራል ተብሎ ተገምቷል። በአጠቃላይ ይህ እርምጃ አሜሪካ በአጋሮቿ ዘንድ የነበራትን የፋይናንስ ዋስትና ሰጪነት ሚናን የሚሸረሽርና ዋሽንግተንን በዓለም መድረክ ይበልጥ ብቸኛ የሚያደርጋት ክስተት ነው ተብሏል። ከዚህም በላይ የፈረንሳይ እርምጃ በአሜሪካ ላይ የሚፈጥረው ስነ ልቦናዊና ፖለቲካዊ ጫና ቀላል የሚባል አይደለም። ምክንያቱም ፓሪስ በአውሮፓ ህብረት ውስጥ ያላት ሚና ከፍተኛ በመሆኑ ውሳኔዋ እንደ አህጉራዊ አቋም ሊወሰድ ይችላል። አሜሪካ በኢራን ጦርነት ምክንያት ከአጋሮቿ ጋር በገባችበት ውዝግብ ወቅት እንዲህ አይነት የኢኮኖሚ ምት ማስተናገዷ የዋይት ሀውስን የውጭ ፖሊሲ ተቀባይነት በእጅጉ ያሳንሰዋል። ይህ ሁኔታ አሜሪካ ከአውሮፓ ጋር ያላትን ወታደራዊና ደህንነታዊ ትብብር ወደ ፋይናንስ ፍጥጫ የሚቀይረው ሲሆን በኔቶ አባላት መካከል ያለውን አንድነት ይበልጥ ያላለዋል። አሜሪካ ለጦርነት የምታወጣውን ከፍተኛ ወጪ ለመሸፈን የምትጠቀምበትን የዶላር የበላይነት ፈረንሳይን የመሰሉ ሀገራት በይፋ መቃወማቸው ለዋሽንግተን የረጅም ጊዜ ስጋት የሚፈጥር ነው። የኢኮኖሚ ባለሙያዎች እንደሚሉት ይህ እርምጃ አሜሪካ ከእንግዲህ ወዲህ በአውሮፓ ላይ ያላትን የትዕዛዝ ሰጪነት ሚና እንድታጣና የገዛ አጋሮቿን በጥሬ ሀብት ሳይቀር እንድትፈራ የሚያደርጋት ትልቅ የስትራቴጂ ውድቀት ነው። በአሁኑ ወቅት የአውሮፓ መሪዎች ከአሜሪካ ጋር ያላቸውን የታመነ ወዳጅነት እየተዉት የሚገኝ ሲሆን ላለፉት 80 ዓመታት የማይታሰብ የነበረው ግንኙነት የመፈራረስ አደጋ ተጋርጦበታል። መሪዎቹ ከትራምፕ አስተዳደር ጋር ያላቸው የግል ግንኙነት ሊጠገን በማይችል ሁኔታ እየተጎዳ ሲሆን በነጩ ቤተ መንግስትና በአውሮፓ መሪዎች መካከል የሚደረጉ ንግግሮች ቢቀጥሉም እምነት ግን ሙሉ በሙሉ ጠፍቷል። የእስራኤልና አሜሪካ የኢራን ጦርነት ይህንን ያለመተማመን ስሜት ይበልጥ ያባባሰው ሲሆን አውሮፓውያን አሜሪካ የራሷን ጥቅም ብቻ ታሳድዳለች የሚል መደምደሚያ ላይ እንዲደርሱ አድርጓቸዋል። ይህ የታመነ ወዳጅነት መፍረስ አውሮፓውያን በደህንነትና በኢኮኖሚ ራሳቸውን እንዲችሉና ከአትላንቲክ ማዶ ጥገኝነት እንዲወጡ የሚያስገድድ ታሪካዊ ለውጥ ነው። አሜሪካ በመካከለኛ ምስራቅ የምታካሂደው ጦርነት የአውሮፓን ጥቅም ግምት ውስጥ ያላስገባ በመሆኑ አህጉሪቱ የራሷን ገለልተኛ የውጭ ፖሊሲ ለመቅረጽና ከአሜሪካ ጥገኝነት ለመውጣት በቆራጥነት እየሰራች ትገኛለች። በጥቅሉ የታሪክ ምሁሩ ሲልቫን ካን እንደተናገሩት የአትላንቲክ ጥምረት አሁን ሙሉ በሙሉ ሞቷል በማለት የሰጡት አስተያየት ጉዳዩን ይበልጥ ይገልጸዋል። ለዛሬ አበቃን። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም።